ሰላም ውዶችዬ እንዴት ናቸው? የግብዣ ሙዚቃ ማለት ነው። ማነው እንደኔ ያስገረመው እንዴ? ትዝፈንልን ማለት ነው። ትችላለች የምር እና እንዲሁም ማለት ነው ማሂና ቦች በአዲስ ነገር መጥተዋል ማለት ነው። መጀመሪያ ሰው ጉር ሰርተው ነበር። እሱ ደግሞ በስተመጨረሻ ጉር ሰርቷታል። እነሱንም እናያለን ማለት ነው። እና ማለት ነው የግብዣ ዘፈን እንደ ቀልድ የተዘፈነ ዘፈን በጣም ነው ድምጿ የሚያምረው እና ዘፋኝ ብትሆን ትችላለች። ግን እኮ ብዙ ጊዜ ቲክቶክ ላይ ምናምን በሌላ ሰው ሙዚቃ ትዘፍን ምናምን ሰው በሙዚቃ እያቀናበረ ድምጧን ሲደመስበት ነበር እና ትችላለች እንዴ! በቃ ሁሉ ነገር ያምርባታል ማለት ይቻላል። ቀበጥ ስለሆነች ጋይስ ሚዲያ ትሆናለች ማለት ነው። ያኔ በጣም ሲበዛ ቀበጥ ናት እሷን። እንዲሁም የኢትዮጵያ እንግዲህ ቲክቶከሮች ዩቱበሮች ማለት ነው ግብዣ ይሄድያባቸው እንግዲህ እንዴት ተባለው በጣም እየተጨናነቁ ነው። እንዴት ልጅማ እኛ ልትበልጠን ነው እያሉ ማለት ነው ጋይስ። ሁሉም ሰው እየተቃወማት ነው። አንዳንዱ እንደውም ጌም እንጫወት እያሏት ነው። ምክንያቱም እነሱ ታሸንፉ በቃ እነሱ ናቸው ማለት ነው። ስለዚህ አሁን ግብዣ አዲስ ናት ግን አላወቀችበትም። ያን ምንም የዋህ ስለሆነች አሁን ትጫወታለች፣ ጌም ትጫወታለች፣ ትሸንፋለች። እና ምን ለማለት ፈልጌ ነው ትንሽ መረጋጋት አለባት ማለት ነው። ትንሽ ሸቀል ሸቀል ማድረግ አለባት። ያለበለዚያ እነሱ አንበሳ ገዝተው ነው የሚዘርሯት። እኔ ለሷ ብዬ ነው ጋይስ የምን ብታደርግ ደስ ይለኛል። እና ሙዚቃዋ በጣም ተመችቶኛል ማለት ነው። ደግማ ታውጣ ዘፋኝ ብትሆን በጣም ድምፅዋ ስለሚያምር ትችላለች ማለት ነው። ግጥም እየተገዛ ነው እየገዛች ለምን አትዘፍንም? ዋናው ድምፅ አይደል እንዴ? ለማንኛውም የምሬ ነው የምላችሁ እኔ አጭር ብትሆንም በጣም ተመችቶኛል ማለት ነው። ምናልባት ሙሉ ሊኖር ይችላል ደግሞ አይታወቅም፣ ጠብቁ። እና ውዶችዬ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። እኔ ማሂን ራሱ በጣም ነው የምወዳት ማለት ነው። ያኔ ድሮ ነው የማውቃት አሁን አይደለም። እና ከቦቼ ጋር አሁን አንድ ላይ እየሰራች ነው። እና ለምን ማሂና ግብዣ ይጫወቱ እንጂ ታያላችሁ፣ ይጫወታሉ። አሁን ደግሞ ይታረቃሉ ምናምን እንደውም በቪዲዮ ይታረቃሉ ብዬ አስባለሁ። ማለቴ ቦቼ እና ግብዣ ማሂ ካልተጣሉ ግን አንዳንድ ሰዎች ምናምን እንትን ለማለት ከግብዣዬ ጋር እሷን እንትን ለማለት በፎታቸው ምናምን ፋሚሊና ፋሚሊ ለማጋጨት ይሞክራል። ግን እነሱ እንደዚህ አይነካካቸውም ጋይስ። ያኔ በቃ በተለይ ስራ እስከሆነ ድረስ እነሱ የሚሰሩት በቃ ያኔ የሚመጡት ሚዲያ ላይ ሊሰሩ ነው አይደለ? ስለዚህ እንደዚህ የሚሰዳደቡ ከሆነ እነሱ በፋሚሊዎቻቸው ችግር የለውም። ግን እነሱ ተጨምረው እንደዚህ አይነት ነገር የሚሰሩ ከሆነ አንዳንድ ድርጅቶች ማለት ነው ስለማያሰሯቸው፣ ስለዚህ አሁን ላይ እነሱ ክፉ ነገር ይነጋገራሉ ብዬ አላስብም። ግን ታርቀው ምናምን በአንድ ቪዲዮ እንደሚሰሩ ተስፋ አደርጋለሁኝ። ቦቼ ማለት ነው ከግብዣ ከተጣላ በኋላ የምር ደስተኛ አይደለም። በፊት እኮ በጣም ነበር የሚቦርቅ እንዳለ እንዴ ቲክቶክ ሊቭ ላይ ምናምን በጣም ይጮህ ነበር። አሁን ላይ ግን በጣም የሆነ ሰከን ብሏል፣ ትንሽ ደብሮታል። ግብዣ ይገባሉ ነገር ማለት ነው። አሁን ደግሞ ቢኒ ያልተደገመ ነገር ከምንም በላይ እንግዲህ ለግብዣ ነው ከባድ። ግን ማለት ያኔ እነዛ የሚያውቁት ያውቃሉ። ግን የሚዲያ ሰው ምናምን አሁን ተቡጫ አሁን ተቢኒያም ነው የሚሏት። ግን ከቢኒያም ጋር ግን የሚታረቁ ይመስለኛል። ያኔ አንድ ላይ ባይሆኑም ግን ያኔ እንደዚህ ቪዲዮ ምናምን ለመስራት አሁን ብዙም አራቁም እየሰሩ ይገኛሉ ማለት ነው ወዶችዬ። ማሂ ግን ማለት ነው እርጋታዋ እንደዛ ፕራንክ ሲያደርጋት ማለት ነው ቦቼ በጣም ያኔ ተረጋግታ ነበር ስታወራው የነበረው። እንፈልገውም ስትል ነበር። አንቺ ነሽ ወሰረሽው እንዴ ማለት ያኔ በቃ እነሱ እሷን ለማስለቀስ ብዙ ለፍተዋል። ምንም ሊሳካላቸው አልቻለም። በስተመጨረሻ ያኔ ግድ ወስደሽዋል አንቺ ነሽ ብሎ በቃ በጣም እንትን ሲሏት ነው እና ያለቀሰች። ግን በጣም ተረጋግታ ነው እያወራቻቸው። በጣም ማሂ ያረጋ የሌላት በነገራችን ላይ እና ትመቸኛለች። አሁን ለታው ፕራንክ ላይ ግን ቦችን ያሳቀኝ ማለት ነው። ቦች ሴቷን ተኛ ስትለው
እኔ አልተኛም ከሴት ጋር ስል በጣም ነው የሳኩት ማለት ነው። ማለት ያኔ በእርግጠኝነት ያኔ ፕራንክ እንደሆነ ስለሚያውቁ ነው እንጂ ማለት ፕራንክ ስላይሆን ምናምን ብዬ አይደለም፣ ግን በጣም ነው ያሳቀኝ ማለት ነው። ያኔ እኔ አልተኛም ከሴት ጋር ምናምን ሲል እና ተመችቶኛል። የሁለታውም ፕራንክ የዛሬውም ተመችቶኛል ማለት ነው። ማለት ያን ማሂ ትመቸኛለች ለማለት ነው ጋይስ። እና ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ ውዶች። ይህንን ማበረታቱኝ። ኢንሻአላህ እኛም በአዳዲስ ነገር እንመጣለን። እዚህ በባህር ዳር ያላትን ቆይታ በጣም ወደዋለች ማለት ነው። እንደተናገረች ነበር እና ባህር ዳር እንዴት አባቷ ነው የምታምረው። እኔ እንደዚህ እንደምታምር አላውቅም ነበር ማለት ነው። ያኔ ድሮ ወዳት ነበር ባህር ዳር ስትባል ደስ ይለኝ ነበር። አሁን ላይ ግን እኔ እንጃ አሁን ላይ ማንንም ሀገር አልወድም። አሁን ላይ ያኔ ማለት ያኔ በፊት እንደዚህ በስም ነው በስም ሲጠራ ሂጅ አላውቅም። የት እወደዋለሁ ዛሬ የት ሂጅ ግን እንደዚህ በስም ሲጠራ ያን የምትወዱትና የምትጠሉት ሀገር አለና ባህር ዳርን በጣም ወዳት ነበር። አሁን ላይ ግን አሁን መሀል ላይ ያኔ ረስቻት ነበር፣ ግን አሁን ደግሞ እየወደድኳት ነው ማለት ነው። ታምራለች፣ አረንጓዴዋ ባህሯ ምናምን አየሯ። ስለዚህ አንደኛ ባህር ዳር ናት ማለት ነው ጋይስ። ሰምታችኋል።